ሰላም ውድ ተመልካቾቻችን እንዴት ናችሁ? ሀገር ሰላም ብላችሁ ከቤተሰቦቻችሁ ጋር በምትጫወቱበት አንድ ምሽት ድንገት ፖሊሶች መጥተው በግድያ ወንጀል እንደምትፈልጉ ነግሯችሁ እጆቻችሁን በሰንሰለት ጠፍረው ቢወስዷችሁና ሳምንት ባልሞላ ጊዜ ውስጥ ፍርድ ቤቱ ነፍሰ ገዳይ ወንጀለኛ ብሎ ቀሪ ዘመናችሁን በእስር ቤት እንድታሳልፉ ቢፈርድባችሁ ምን ይሰማችኋል? በዛሬው ዝግጅታችን በአሜሪካ የፍትህ ስርዓት መላ ዘመኑን ስለተነጠቀ አንድ 19 ዓመት ወጣት እናጫውታችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛችኋለን። የዛሬው ታሪክ ወደ ካንሳስ ከተማ ሚዙሪ ወስደናል። ጊዜው እንደ አውሮፓውያን አቆጣጠር በ1978 ነበር። የአካባቢውን ማህበረሰብ ያስደነገጠ የሶስት ሰዎች ግድያ የተፈጸመው። ነገር ግን በቀናት ውስጥ ያለ ተጨባጭ ማስረጃ፣ ያለምንም የጣት አሻራ አሊያም ያለምንም በቂና ሳማኝ ምክንያት ኬቨን ስትሪክላንድ የተባለ የ19 ዓመት ጥቁር ወጣት በቁጥጥር ስር ዋለ። እናም ፍጹም ባልሰራው ወንጀል ቀጣዮቹን የህይወቱን 43 ዓመታት በእስር ቤት ተዘግቶበት ለማሳለፍ ተገደደ። የምናወራው ስለ ተሳሳተ የጥፋተኝነት ታሪክ ብቻ አይደለም፣ ይልቁንም በጣም ዘግይቶም እንኳን ቢሆን ስህተቱን ለመቀበል ፈቃደኛ ያልሆነው ስርዓት ታሪክ ጭምር እንጂ። እንደ አውሮፓውያን አቆጣጠር ሚያዝያ 25 1978 ምሽት እንደ ማንኛውም የጸደይ ወቅት ጎዳናው በከዋክብት ደምቋል። ጠባቡና ያረጀው የካንሳስ ከተማ የተጠበሰ ዶሮ ሽታ በጭስ ማውጫ ከሚወጣ ጭስ ጋር ተቀላቅሎ ታውዷል። የከተማዋ ነዋሪዎች ከጎረቤቶቻቸው ጋር በረንዳቸው ላይ ቁጭ ብለው ይጨዋወታሉ። ጸጥ ያለ ማክሰኞ ነበር። በድንገት በ6934 ቤንድ አቬኒው በሚገኝ አነስተኛ ቤት ውስጥ ከአውቶማቲክ ሽጉጥ በተተኮሰ ጥይት ሼሪ ብላክ፣ ጆን ዎከር እና ላሪ ኢንግራም የተባሉ ሶስት ሰዎች ሞተው ተገኙ። አራተኛዋ ተጠቂ ሲንቲያ ዳግላስ ህይወቷ ቢተርፍም ነገር ግን ከፍተኛ ጉዳት ደረሰባት። ፖሊሶች በቦታው ሲደርሱ ሁሉም ነገር ምስቅልቅል ወጥቶ ነበር። የወለሉ ምንጣፍ በደም ተጨማልቋል። ብርጭቆዎች በየቦታው ወዳድቀዋል። ነገር ግን ምንም አይነት መሳሪያም ሆነ የጣት አሻራ ማግኘት አልተቻለም። ወንጀለኛውን የሚጠቁም ምንም አይነት ማስረጃም ሆነ ፍንጭ የሚሰጥ ነገር አልተገኘም። ነገር ግን በሰዓታት ውስጥ የመርማሪዎቹ ትኩረት በአንድ ስም ላይ ብቻ ያነጣጠረ ሆነ። ኬቨን ስትሪክላንድ። ጥቁሩ ወጣት በቦታው አልነበረም። ከዚህ በፊትም ምንም አይነት የወንጀል ሪከርድ የለበትም። ወንጀሉ ከተፈጸመበት ቦታ ጥቂት ቤቶች ርቆ የሚኖር የ19 ዓመት ወጣት ነበር። ከግድያው ጋር በተያያዘ በአካባቢው ችግር በመፍጠርና በተደጋጋሚ በመታሰር በፖሊሶች ሳይቀር የሚታወቅ አንድ ቪንሰንት ቤል የተባለ ሰው በቁጥጥር ስር ዋለ። ቤል የእድሜ ልክ እስራት በጣም ይፈራ ስለነበር ጉዳዩን ከራሱ ላይ ገለል ለማድረግ ሲል ለፖሊሶቹ አንድ ነገር ሹክ አላቸው። በጉዳዩ ላይ ኬቨን እጁ አለበት ሲል ነገራቸው። ፖሊሶቹም የሚፈልጉት ይህን ብቻ ነበር። መሳሪያ የለም፣ ደም የለም፣ የጣት አሻራ የለም። ያው የአንድ ሰው ቃል ብቻ ነው። ለመዋሸት ከበቂ በላይ ምክንያት ያለው አንድ ሰው። ኬቨን እጆቹ ላይ ካቴና አጥልቀው ወደ ጣቢያ ሲወስዱት በመጀመሪያ ስህተት እንደሆነ አስቦ ተረጋግቶ ፖሊሶቹ በሚፈልጉት ሁሉ በቀናነት ይተባበራቸው ነበር። ያን ቀን ምሽት በቤቱ ቴሌቪዥን እያየ እንደነበር ነገራቸው። የሰጠው ቃል እውነት መሆኑን ማረጋገጫ እናቱና እህቶቹ ምስክሮች ነበሩ። የፖሊስ መኮንኖቹ ግን እውነትን ፍለጋ ላይ አልነበሩም። ክሱን መዝጋት የሚያስችል ስም ብቻ ነበር የሚፈልጉት። ኬቨን ደግሞ ሊናገሩት ለፈለጉት ታሪክ የሚመች ሰው ሆኖ አገኙት። ወንጀሉን መፈጸሙን አምኖ እንዲናዘዝ ቢጠይቁትም እምቢ በማለቱ በጣቢያ ቆልፈው አስቀመጡት። ከግድያው የተረፈችው ብቸኛዋ የአይን ምስክር ሲንቲያ ዳግላስ ኬቨንን በጭራሽ አታውቀውም። የወንጀለኛውን ተክለ ቁመና በሚመለከት
ከኬቨን ጋር ጨርሶ የማይመሳሰል ገለጻ ሰጠች። ገዳዮቹን እንደምታውቃቸው ጭምር ተናገረች። ነገር ግን ፖሊሶቹ በተደጋጋሚ ጫና ሲያደርጉባትና የኬቨንን ፎቶ እያሳዩ ገዳዩ እሱ መሆኑን እንድትናገር ሲገፋፏት ቃሏን ቀየረች። የእጆቿን ጣቶች ወደ ኬቨን እየጠቆመች እሱ ነው ስትል ተናገረች። ይህ ዘግናኝ ግድያም የግዛቱ ጉዳይ ሆነ። የኬቨን አስፈሪ ቅዠት የጀመረውም ይሄኔ ነው። ኬቨን ስትሪክላንድ እጅና እግሮቹ በሰንሰለት ተጠፍረው ወደ ውስጥ ሲገባ ፍርድ ቤቱ በጸጥታና በጉጉት ተዋጠ። እናቱ የገዛችለትን ቡናማ ሱፍ ለብሶ የገባው ኬቨን ፊቱ እውነት እንደሚያድነው እንደሚያምን ንጹህ ሰው ያለ ግራ መጋባት ይታይበት ነበር። ጎላ ጎላ ያሉና ዛጎል የመሰሉ ጥርሶች ያሉት ቀጭንና ረጋ ብሎ የሚናገር የ19 ዓመት ወጣት ነበር። በሁኔታው መደናገጡን ሁሉ ነገሩ ያሳብቃል። ነፃ መሆኑን የሚናገርለትን ሰው ፍለጋ አይኖቹን በክፍል ውስጥ አንከራተታቸው። ነገር ግን በዚያ ፍርድ ቤት ውስጥ ቲያትር እንጂ ፍትህ የሚጠብቅ አንድም ሰው አልነበረም። አቃቢ ሕጉ ያቀረበው ክስ እጅግ ደካማ ቢሆንም በትምክህት የተሞላ ሰው ነበር። በተንኮልና ቅናት የተሞላው ዋና አቃቢ ሕግ ዶግ ክሌቨንገር የተባለ ሰው ክሱን አስቀድሞ ማሸነፉን በሚያሳይ ቃና ይናገር ጀመር። ድምፁ ክፍሉን እስኪሞላው ድረስ ከፍ አድርጎ ኬቨን ከቪንሰንት ቤል ጋር በመመሳጠር ለዝርፊያ ሲል 3 ሰዎችን የገደለ አረመኔ ሰው ነው ሲል ተናገረ። ነገር ግን ምንም አይነት የጣት አሻራ፣ የጥይት ቀለሃ፣ የጦር መሳሪያ አሊያም በቂ ምክንያት ማቅረብ አልቻለም ነበር። የነበራቸው ብቸኛ ነገር የሲንቲያ ዳግላስ ምስክርነት ነበር። ሲንቲያ መጀመሪያ ላይ ኬቨን በፍጹም እዚያ እንዳልነበር ለቤተሰቦቿ ተናግራ ነበር። ከሳምንታት የፖሊሶች የማያቋርጥ ግፊት በኋላ ግን በኬቨን ላይ ለመመስከር ብትስማማም ችሎት ፊት ቀርባ ስትናገር አይኖቿ ቁልቁል መሬቱን እያየ እጆቿን አሁንም አጥብቃ እየጨበጠች የሹክሹክታ ያህል ነበር ማለት ይቻላል። ፍርድ ቤቱ ያቆመለት የኬቨን ተከላካይ ጠበቃ ችሎቱን ከማሸነፍ ይልቅ ቶሎ ለመቋጨት የጓጓ ይመስል ነበር። ለሲንቲያ ምንም አይነት መስቀለኛ ጥያቄን አላቀረበም። ኬቨን በወቅቱ ቤት መሆኑን የሚናገሩ እናትና እህቶቹን በተከላካይ ምስክርነት አላቀረበም። ኬቨን ለምን እንዳላደረገው ሲጠይቀው ዞሮ ማንም አያምነህም ሲል ተሳለቀበት። 11 ነጭና 1 ጥቁር ዳኛ የተሰየሙበት ችሎት የፍርድ ሂደቱ ከ1 ሳምንት ባነሰ ጊዜ ውስጥ ነበር የተጠናቀቀው። ለቀናት ተወያይተው ሲመለሱ የሰጡት ፍርድ የተዛባ ነበር። ሁሉም ዳኞች ጥፋተኛ ሲሉት፣ አንዱ ጥቁር ዳኛ ግን ኬቨንን ለመወንጀል ፈቃደኛ አልሆነም። እናም ጉዳዩን ድጋሚ ለማየት ሌላ ችሎት ተመደበ። በዚህ ጊዜ ሁሉም ዳኞች ነጭ እንዲሆኑ ተደረገ። ኬቨን የፍትህ ስርዓቱ እንደሚሰራ መተማመን የነበረው ቢሆንም የተሰየሙት ዳኞች ያለምንም ማመንታት ያለምንም ምህረት ኬቨንን ጥፋተኛ ሲሉ የእድሜ ልክ እስር ፈረዱበት። ውሳኔው ሲነበብ ኬቨን በድንጋጤ ደንዝዞ ቀረ። አንዲት ዘለላ እንባ እንኳን ከዓይኖቹ ማፍሰስ ተሳነው። የመዶሻው ድምፅ እንደ ሬሳ ሳጥን ክዳን በጆሮው ስር አስተጋባበት። ከኋላው የእናቱ የለቅሶ ድምፅ ይሰማዋል። መነሳትና በፍጹም ይህን አላደረኩም ብሎ መጮህ ፈልጎ ነበር። እነሱ ግን ግድ አልነበራቸውም። ግድ ኖሯቸውም አያውቅም። ችሎቱ የተሰየመበት ክፍል ቀስ በቀስ ባዶ ቀረ። ጋዜጠኞች ማስታወሻቸውን ያዙ። ዳኞቹ ልብሳቸውን አውልቀው ከጠበቃው ጋር ተጨባበጡ። ሌላ ጥቁር ለጋ ወጣት የተዛባው የአሜሪካ የፍትህ ስርዓት ሰለባ ሆነ። ነገር ግን እውነቱን የሚያውቅ ሌላ ሰው ስለነበር እውነታው ለዘላለም ተደብቆ ሊቆይ አልቻለም። የኬቨን ስትሪክላንድ የእስር ቤት ህይወት አዝጋሚ ቁሞት ነበር። ዓለሙም ክፍሉም ጓዳውም የምዕራብ ሚዙሪ የማረሚያ ማዕከል ቀዝቃዛ የኮንክሪት ግድግዳ ሆነ። በዙሪያው የከበበውን የግፍግፍ የሚቋቋምበትና ተስፋ የሚሰጠው አጽናኝ አልነበረውም። በዚህም ምክንያት የመጀመሪያዎቹ ጥቂት ዓመታት እጅግ በጣም ከባድ ነበሩ። ኬቨን የተናደደው በዓለሙ አሊያም ባሰሩት መኮንኖች አልነበረም፣ ይልቁንም በራሱ ነበር።
እንዴት ህይወቱ በአጭር ጊዜ ውስጥ ምስቅልቅሉ እንደወጣ መረዳት አልቻለም። እድሉን መርገምና ፈጣሪውን ማማረር ጀመረ። ቀናት ለሳምንታት፣ ሳምንታት ለወራት፣ ወራት ለዓመታት ጊዜውን እየለቀቀ ሁሉም ነገር እየደበዘዘ ትዝታው ብቻ ቀረ። መጀመሪያ አካባቢ ተስፋ መቁረጥን ለመዋጋት ሞከረ። መጽሐፍትን ያነባል፣ ሃይማኖታዊ አገልግሎቶች ላይ ይሳተፋል፣ አልፎ አልፎ ደግሞ ንጽህናውን የሚገልጡ ደብዳቤዎችን ይጽፋል። ምናልባት ማዳመጥ የሚችል ሰው ከተገኘ በሚል። ጊዜ እያለፈ ሲሄድ በአእምሮ ውስጥ ያሉት መስታወቶች በዙሪያው ያለውን እውነታ ማንጸባረቅ ጀመሩ። ምንም እንኳን ጥፋተኛ ባይሆንም የተሰረቀበት ህይወቱ የመመለሱና ድጋሚ ነፃ የመሆን ተስፋው እየቀነሰ ሄደ። የማረሚያ ቤት ህይወቱን ከጭንቀት ነፃ ለማድረግ ሲል አእምሮውን ቢዚ የሚያደርግለት ነገር ፈለገ እና የራሱን ጉዳይ በግል ይመረምረው ጀመር። እያንዳንዱ የፍርድ ሂደት የነበሩበትን ጉድለቶች፣ የውሸት ምስክሮች፣ ያልቀረቡ ማስረጃዎች በመመዝገብ የራሱን የወንጀል ታሪክ መመርመር ጀመረ። ህጉን በሚገባ ጠና። የፖሊስ ሪፖርቶችን፣ የፍርድ ሂደት ዘገባዎችንና የውሳኔ ግልባጮችን አገላበጠ። የደረሰበትን በደል የሚሽርና የተቀማውን ህይወት የሚመልስ ማንኛውንም ነገር ፈለገ። ያገኘው ነገር ግን ደረቅ ውሸትና መሰረተ ቢስ ውንጀላን ብቻ ነበር። በተደጋጋሚ የይግባኝ አቤቱታዎችን ቢያስገባም ሁሉም ውድቅ ተደረገበት። እርዳታን ለማግኘት የሚማጸኑ ደብዳቤዎችን መጻፉን ቢገፋበትም ለዓመታት መልስ ሳያገኝ ቀረ። ኬቨን ስትሪክላንድ ባላደረገው ወንጀል ወህኒ የወረደ ሰው ብቻ አልነበረም። ይልቁንም ሩቅ የመጓዝና ለብዙዎች የመድረስ ህልሙን የተቀማ ብሩህ ወጣት ጭምር ነበር። መንፈሱን ለመስበር በተዘጋጀለት ቦታ እየኖረ አሁንም ግን ተስፋኝ ሙጥኝ ያለ ሰው ነበር ኬቨን። ከ3 አስርት ዓመታት በኋላ አንድ የማይታመን ነገር ተከሰተ። ኬቨን ከአንድ ክሬግ ሌማን ከተባለ የበጎ አድራጎት ድርጅት የህግ ተማሪ ደብዳቤ ደረሰው። ሌማን በሚዙሪ ውስጥ የሚገኙ የተሳሳቱ የፍርድ ቤት ውሳኔዎችን ሲመረምር ትኩረቱ የኬቨን ጉዳይ ላይ አረፈ። በኬቨን የፍርድ ቤት ውሳኔ ላይ አይን ያወጣ ኢፍትሃዊነትን አስተዋለ። ምንም አይነት ተጨባጭ ማስረጃ ባልቀረበበት ተገደው በቀረቡ ምስክሮችና እውነቱን ለማየት በተሳናቸው ዳኞች ሰለባ መሆኑን ተመለከተ። ሌማን ጉዳዩን እንዳዲስ ቢይዘውም ትግሉ ግን ቀላል አልነበረም። የሚዙሪ ፍርድ ቤት ውሳኔዎችን በተለይም የረጅም ጊዜ የቅጣት ውሳኔዎችን በመሻር አይታወቅም። እናም ይህንን አሰራር መቀየር በራሱ ከባድ ፈተና ነበር። የኬቨንም ጉዳይ እንደሌሎች የተሳሳተ ውሳኔ የተሰጠባቸው የፍርድ ቤት ክሶች ሁሉ ትኩረት ማግኘት አልቻለም። በሁሉም ዘንድ ኬቨን የተረሳ ሰው ነበር። ስህተቱን አምኖ ከመቀበል ይልቅ ንጹሃን ሰዎችን በወህኒ ቤት ክፍሎች ውስጥ መቆለፍን በሚመርጥ የፍትህ ስርዓት ህይወቱና ህልሙ በለጋው የተቀጨበት ምስኪን እስረኛ። እነዚህ ሁሉ መሰናክሎች ቢኖሩም ኬቨን ግን ከያዘው የቱንም ያህል ጊዜው ቢረዝም እውነት ማሸነፉ አይቀርም ከሚል ጽኑ እምነት ሌላ አንዳች አልነበረውም። አንድ ቀን አንድ ሰው ማስረጃዎቹን ያገኛቸው ይሆናል። ምናልባትም አንድ ሰው በውሸት ሽጋግ የተሸፈኑ እውነቶችን ያያል ሲል ያስባል። በእርግጥ ግድ የለሽ የነበሩት ዳኞቹ ብቻ አልነበሩም፣ ፖሊሶቹም ጭምር እንጂ። የያዙት ሰው የተሳሳተና ንጹህ መሆኑን ሁሉም ያውቁ ነበር። ከዓመታት በኋላ አንድ ሬቤል የተባለ መረጃ ሰጪ አስደንጋጭ ሆነ የእምነት የክህደት ቃል ሰጠ። ቤል እውነተኛውን ነፍሰ ገዳይ እንደሚያውቅ ተናገረ። ገዳዩ ከሟቾቹ የአንዷ የቀድሞ ፍቅረኛ የነበረ ሰው መሆኑን፣ ወንጀሉን ከፈጸመ በኋላ ከአካባቢው እንደተሰወረና እስካሁን ድረስ ያለበትን ማንም እንደማያውቅ ተናገረ። ፖሊስ ይህ መረጃ ቢኖረውም የተባለው ሰው ላይ ምንም አይነት ክትትል አድርጎ አያውቅም። የግድያው መነሻ ቅናት እንጂ ዝርፊያ አልነበረም። ኬቨን ሳይሆን እውነተኛው ገዳይ ያን ምሽት ግድያው በተፈጸመበት ቤት ውስጥ ነበር። በወቅቱ ፖሊስም ሆነ አቃቢ ህግ ይህንን መረጃ ውድቅ አድርገውት ነበር። በእርግጥ ኬቨን በእስር ቤት በቆየባቸው ዓመታት ስለ ንጽህናው ምስክርነት ያገኘው ከአንድ ሬቤል ብቻ አልነበረም።
ሌሎች በርካታ ሰዎች፣ አብረውት የታሰሩ ሰዎች፣ የቀድሞ የፖሊስ መኮንኖች፣ ብቸኛዋ የዓይን ምስክር ሲንቲያ ዳግላስ ሳትቀር ኬቨን ከተፈረደበት ከዓመታት በኋላ ገዳዩ ማን እንደሆነ እንደማታውቅ ተናግራለች። የፍትህ ስርዓቱ ግን ይህንን ሁሉ ዓይን ያወጣ እውነት ማየት አልፈለገም። የኬቨን ጉዳይ ልክ በፍትህ መዛባት ሰለባ እንደሆኑ ሌሎች ሰዎች መፍትሄ አልባ ሆኖ ቢቆይም ኬቨን ግን የሰጡትን ዕጣ ፋንታ አሜን ብሎ ከመቀበል ይልቅ ስለ ንጽህናው መፋለሙን ቀጠለ። ኬቨን ስትሪክላንድ ከ40 በላይ ዓመታትን በኮንክሪት ግድግዳዎች ተዘግቶበት ማሳለፉ ስህተቱን አምኖ ለመቀበል ፈቃደኛ ያልሆነው ስርዓት መገለጫ ነበር። የኋላ ኋላ ግን እነዚህ መቼም የማይከፈቱ የመሰሉ ግድግዳዎች መሰነጣጠቅ ጀመሩ። ለጊዜው ኬቨን ባያስተውለውም እውነት ግን ከመቼውም ጊዜ በላይ ቅርቡ ነበረች። እንደ አውሮፓውያን አቆጣጠር በ2021 ኬቨን ስትሪክላንድ የ62 ዓመት አዛውንት ነበር። ለ43 ዓመታት በወህኒ ቤት ተቆልፎበት የነበረው ቆዳው ወደ ግራጫነት ተለውጦ ነበር። በልቡ ግን አሁንም የወጣትነት እሳት ገና ይነዳል። በዚህ ሁሉ ግፍ ውስጥ ቢያልፍም ነፍሱ አልተደቆሰችም። በእርግጥ ነፃነቱ ታውጆለት ከእስር ቤት አጥሮች ወጥቶ በጎዳናዎች ላይ እንደገና የመንሸራሸር ተስፋውን ሙሉ በሙሉም ባይሆን ለረጅም ጊዜ ትቶት ነበር። ይህ ማለት ግን በእውነት ተስፋ ቆርጧል ማለት አይደለም። የደረሰበትን ግፍ ሊተወው አይችልም። ከነዚህ ሁሉ ዓመታት በኋላ የኬቨንና የፍትህ ስርዓቱ ጦርነት ወደ ማለቂያው ተቃረበ። ኬቨንን በአሸናፊነት እንዲያጠናቅቅና ነፃነቱን እንዲያውጅ የሚያስችለው አንድ በፍጹም ያልተጠበቀ ነገር ተከሰተ። አዲስ ፊት፣ አዲስ አመለካከትና የተጠያቂነት ስሜት በእጅጉ የሚሰማት አዲስ አቃቤ ሕግ ወደ ስልጣን መጣች። ስሟ ጂን ፒተርስ ጋጋሪ ይባላል። ከሌሎቹ በእጅጉ ትለያለች። ጉድለት ያለበትን የፍትህ ስርዓት የመጠበቅና የማስቀጠል ፍላጎት አልነበራትም። ትኩረቷ ጉዳዩ ስለመዘጋቱ አይደለም፣ ይልቁንም እውነትን ማወቅ ፈለገች። እናም የኬቨንን ጉዳይ መመልከት ስትጀምር ፍርክስክሳቸው የወጡትንና ከ4 አስርት ዓመታት በላይ ችላ የተባሉትን እውነታዎችና ማስረጃዎችን አገኘች። ጋጋሪና ቡድኗ ከዚህ በፊት ማንም ለማየት ግድ ያልሰጠውን ነገር ተመለከቱ። ሲንቲያ ዳግላስ ከዓመታት በኋላ የሰጠችው ምስክርነት ሆነ ተብሎ በሕግ አስከባሪዎች ግፊት እንዲታገድ ተደርጓል። ሲንቲያ ኬቨን በግድያው ውስጥ መሳተፉን ጨርሶ እንደማታውቅ ተናግራለች። ይህ ግን ለፖሊስ በቂ አልነበረም። ጥፋተኛ ነው ብለው ደምድመው ነበረ። ጉዳዩን በአስቸኳይ መዝጋት ፈልገው ነበር። ጉዳዩን እየገመገሙ ባሉበት በዚህ ወቅት አንድ ነገር አገኙ። የተገኘው ማስረጃ በመጀመሪያው ምርመራ የፖሊስ ሪፖርት ውስጥ የተካተቱና የተዘነጉ ማስታወሻዎችን ያካትታል። መርማሪዎች ሊከታተሉት ያልፈለጉት ቁጥር 1 ተጠርጣሪ ነበር። ይህ ሰው ከሟቾቹ የአንዷ የቀድሞ ፍቅረኛ ነበር። ከዚያም ባለፈ ተደጋጋሚ ወንጀል ሪከርድ ያለበት ሰው ነበር። ከግድያው ምሽት በኋላ ተሰወረ። ፖሊሶችና መርማሪዎች ይህ ተጠርጣሪ ግለሰብ ላይ ክትትል ለማድረግ ጭራሹን አላሰቡም፣ አሊያም አልፈለጉም። ከኬቨን ርቀው የሚጠቁሙትን ጠንካራ ፍንጮች ዳና ለመከተል አልዳዳቸውም። ለዓመታት የኬቨን ዕጣ ፋንታ በብልሹ አሰራር ሰለባ ሆኖ ነበር። ሆኖም በመጨረሻ እሱን ነፃ ሊያወጣው የሚችል ማስረጃ በአቃቤ ሕግ ጋጋሪና ቡድኗ እጅ ገባ። ጂን ፒተርስ ጋጋሪና ቡድኗ ደከመኝ ሰለቸኝ ሳይሉ ምርመራቸውን ቀጥለዋል። ጉዳዩ ለረጅም ጊዜ የፖለቲካ ትኩሳትን ፈጥሮ ነበር። አሁን ግን ጉዳዩ ፍትህን ፍለጋ እንጂ የፖለቲካ ትርፍ ለማግኘት አይደለም። ኬቨን ስትሪክላንድ በፍርድ ቤት ቀርቦ ነፍሰ ገዳይ ከተባለ ከ43 የግፍ ዓመታት በኋላ እንደ አውሮፓውያን አቆጣጠር ህዳር 2021 ጋጋሪ ጉዳዩን ከያዘችው ከ1 ዓመት በኋላ በድጋሚ ፍርድ ቤት ቀርቦ ነፃ ሰው ተባለ። በኬቨን ጉዳይ ላይ ትክክለኛ ፍርድን ለመስጠት ረጅም ጊዜ የወሰደው የፍርድ ቤት ውሳኔ ቀረበ። በችሎት የተሰየሙት ዋና ዳኛ የፍርድ ውሳኔውን ሲያነቡ እጃቸው መንቀጥቀጥ ጀመረ። በኬቨን ስትሪክላንድ ላይ የቀረቡ ክሶች ሙሉ በሙሉ መቋረጣቸውን ተናገሩ። ከ4 አስርት ዓመታት በኋላ ለመጀመሪያ ጊዜ ኬቨን ነፃ ሰው ሆነ።
ፍርድ ቤቱ በጭብጨባ ተናጋ። ኬቨን ግን ደንዝዞ ነበር። አእምሮ በጠፉትና መቼም መልሶ በማያገኛቸው ዓመታት ትውስታ ነግዶ ነበር። ያጣቸውን ቤተሰቦቹንና ጓደኞቹን አሰበ። ፍትህ እንዳንተ ላሉ ጥቁሮች የሚሰራ አይደለምና ተስፋህን ቁረጥ ብለው የነገሩትን ሰዎች አሰበ። ከምንም በላይ ግን የተዘረፈውን ሕይወቱን በተበላሸ የፍትህ ስርዓት ስር ባሉ ግዴለሽ ሕግ አስከባሪዎች ለረጅም ዓመታት የተነጠቀውን ነፃነቱን አሰበ። ጋዜጠኞች ውጭ አሰፍስፈው እየጠበቁ ነበር። ኬቨን ስትሪክላንድ ከፍርድ ቤት ሲወጣ ካሜራዎቹ ብልጭ ድርግም እያሉ ተመለከተ። በ43 ዓመታት ውስጥ ለመጀመሪያ ጊዜ ነፃ ሰው ሆኖ ወደ ጎዳናዎች ወጣ። እናቱ በሰባዎቹ መገባደጃ ላይ የምትገኝ ደካማ ሴት ነበረች። አቀፈችው። ሁሉም ይህንን ጊዜ ሲያልሙት ቢኖሩም ማናቸውም ግን ይመጣል ብለው አላሰቡም። ኬቨን ከዚያ ፍርድ ቤት ነፃነቱን አውጆ መውጣት ቢችልም ግን ልክ ያልሆነ ነገር መኖሩ ይሰማው ነበር። በእርግጥ ተፈትቷል። ነገር ግን በሱ ላይ ለደረሰው ነገር ማን ሊጠየቅ ይችላል? ፖሊሶች ለሰሩት ስህተት ምንም አይነት ካሳ ሊሰጡት ባይችሉም ይቅርታን እንኳን አልጠየቁትም። በፍርድ ቤት ጥፋተኛ እንዲባልና ከፍተኛ የሆነው ፍርድ እንዲበየንበት ሲገፋፋ የነበረው አቃቢ ሕግ የሰጠው ምንም አይነት ይፋዊ መግለጫ የለም። የእድሜ ልክ እስራት ከፈረዱበት ዳኞችም ምንም አይነት እውቅና አላገኘም። በእለቱ ኬቨን ከፍርድ ቤት ሲወጣ መላው ዓለም ነፃነቱን አምኗል። ልቡ ግን አሁንም እንደከበደው ነው። ምክንያቱም ለኬቨን ፍትህ ማለት በመጨረሻ ነፃ ስለመውጣቱ ብቻ ሳይሆን ስለጠፋውም ነገር ጭምር እንጂ። ስለጠፉት ዓመታት፣ ስለጠፉት ግንኙነቶች፣ በፍጹም ሊመለሱ የማይችሉ ጊዜያቶች። የኬቨን ስትሪክላንድ ጉዳይ በመጨረሻ እውነቱ ተገለጠና ፍትህ ሰፈነ። ነገር ግን በሱ ላይ የደረሰው የፍትህ መዛባት ስህተት እንደ ገደል ማሚቱ አሁንም ከፍ ብሎ ያስተጋባል። አንድ የ19 ዓመት ወጣት ላለፉት 43 ዓመታት እያንዳንዷን ቀን የመኖር ዕድል ተነፍጎት ቆይቷል። በእነዚህ ዓመታት ውስጥ ሕይወቱ ምስቅልቅል ወጥቷል። ሕይወቱን እንዲጠብቀው በታሰበው ስርዓት ተዘርፏል። የኬቨን ስትሪክላንድ ትግል በአሸናፊነት ቢቋጭም ለፍትህ የሚደረገው ትግል ግን አሁንም አያበቃም። የኬቨን ጉዳይ በፍትህ ስርዓት ውስጥ የተደበቀው የጨለማው እውነት ማሳያ ነው። ሁሌም እውነትን የማይቀበልና ንጹሃንን መጠበቅ ያልቻለ ስርዓት ማሳያ። የኬቨን ስትሪክላንድ ታሪክ ሊቀየር የቻለው አንድ ሰው እውነታውን ለማጋለጥ ቁርጠኛ የሆነ አቋም ስለነበረው ነው። ነገር ግን እንደ ኬቨን ሁሉ የተዛባው ፍትህ ስርዓት ሰለባ ሆነው በየወህኒ ቤቱ የፍትህ ያለ እያሉ የሚጮሁ ስንት ሰዎች ይኖሩ ይሆን የሚል ጥያቄን ያስነሳል። ምን ያህል ሰዎች በፍርድ ቤት ነፃነታቸው ታውጆላቸው የወህኒ ቤት ግድግዳዎችን ለማለፍ እየናፈቁ ናቸው? ማናችንም አናውቅም። ነገር ግን እያንዳንዱ ነፃ ሰው የሚገባውን ፍትህ እስኪያገኝ ድረስ ለፍትህ መታገላችንንና መጠየቃችንን አናቆምም እያልን የዛሬው ዝግጅታችንን በዚህ እንቋጫለን። ውድ ተመልካቾቻችን ፕሮግራማችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። በየሳምንቱ እንደዚህ አይነት አጀብ የሚያሰኙ የታሪክ ሁኔታዎችን ወደ እናንተ ስለምናደርስ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከኛ ጋር ስለነበራችሁ እጅግ እናመሰግናለን። መልካም ጊዜ